السلام عليكم ورحمة الله وبركاته. الحمد لله رب العالمين، والصلاة والسلام على رسول الأمين وعلى آله وصحبه أجمعين ومن اتبعهم بإحسان إلى يوم الدين. أما بعد، زاري من ملكته رياض الصالحين 31 درساتنا ያለንበት ርዕስ في المجاهدة مجاهدة من ملكة رئيس سرنن المجاهدة لعبادة ملكام سراوچን ለመፈጸም ከወንጀል ከጥፋት ለመራቅ የሚደረግ ትግልን ጥረትን ለለውጥ መነሳሳትን የሚመለከት ነጥብ ነው። ዛሬ ምን ነሳበት ሐዲስ الثالث ሶስተኛው ሐዲስ በዚህ ርዕስ عن ابن عباس رضي الله عنهما كعبد الله بن عباس تيزو الله يودد الله جونا قال رسول الله صلى الله عليه وسلم يا الله ملك تنيني بلوال نعمتان ሁለት ጸጋዎች مغبون فيهما በእነሱ ላይ ሰው የሚከስርባቸው ነው። ብዙ ሰው ይከስርባቸዋል። كثير من الناس ብዙ ሰው ከሰዎች ብዙ ይከስርባቸዋል። الصحة والفراغ እነሱም ጤናና ነፃ ጊዜ ናቸው። رواه البخاري ቡኻሪ የዘገቡት ሐዲስ ነው። እሺ የተወሰነ ማብራሪያ ለማስከተል መልእክተኛው ሰለላሁ ዐለይሂ ወሰለም በዚህ ሐዲስ ስር ምንድን ያሉት? ኒዕመታኒ ዐዚመታኒ ሁለት ትልልቅ ጸጋዎች አሉ። ሰዎች ዋጋቸውን የማይረዱላቸው ቂማቸውን በሚገባ መጠን በደንብ የማይይዟቸው ሁለት ጸጋዎች አሉ። መግቡኑን ፊሂማ ከሲሩ ሚነ ናስ። ገብን ማለት ሰው በሽያጭና ግብይት ላይ ለምሳሌ የሆነ ዕቃ ገዛ። የገዛው ዕቃ ኋላ ሲያጣራ ገበያ ላይ ከሚገዛበት ዋጋ በጣም በራቀም ነው የገዛው። ወይም ዕቃውን ሸጠ። ከሸጠ በኋላ ሲያረጋግጥ ገበያ ላይ ከሚሸጥበት ዋጋ በጣም በወረደ ሊያወጣ ከሚችለው ዋጋ ባነሰ ነው የሸጠው። ምንድነው የሚሰማው? ቁጭት፣ ጸጸት፣ ተሸውጃለሁ የሚል ስሜት ነው የሚኖረው። መግቡኑን ፊሂማ ከሲሩ ሚነ ናስ። እነዚህ ሁለት ጸጋዎች ብዙ ሰው የሚከስርባቸው ማለት ሊያገኝባቸው የሚገባን ዋጋ የማያገኝባቸው ናቸው። የሚዘናጋባቸው፣ እንደ ዋዛ ሳልፎ ራሱን ለቁጭት የሚያጋልጥባቸው ናቸው። الصحة والفراغ በመጀመሪያ ደረጃ የዚህ ሐዲስ መልእክት ሐስር አይደለም ማለት ሰዎች የሚቆጩባቸው ጸጋዎች እነዚህ ብቻ ናቸው ለማለት አይደለም። የነዚህን ሁለት ጸጋዎች ዋጋ ምን ያህል ሰው እንደሚዘናጋባቸው ለማስታወስ እንጂ ሌሎች ተመሳሳይ ትልቅ ዋጋ ያላቸው ነገር ግን ሰዎች የሚገባቸውን ያክል የማይጠቀሙባቸው ኒዕማዎች የሉም ለማለት አይደለም። ገደብ አይደለም የሐዲሱ መልእክት፣ ሌሎች የሉም ለማለት አይደለም። ወደ እነዚህ ነጥቦች ስንመለስ الصحة والفراغ የመጀመሪያው ሲሐ ነው፣ ጤንነት። ሰው ጤና እያለ ስንት መስራት የሚችለውን ዒባዳ ስራ በጊዜው ባለመፈጸሙ የተነሳ ኋላ ላይ የሚቆጭ ስንት አለ። ሲታመም አንዲት የተሟላች ሱጁድ ትናፍቀዋለች፣ ምን ነው በስርዓት በፈጸምኳት ብሎ። ሲታመም ስንት ኃላፊነቶች ሐጅ ማድረግ ግዴታ ሆኖበት ኋላ ላይ ጊዜው ካለፈ በኋላ የሚቆጭ ስንት ሰው አለ። ይሄ ከመሆኑ በፊት ሰዎች ሲችሉ ሊጠቀሙባቸው ይገባል ማለት ነው። እነዚህን የመጀመሪያው الصحة በጤናው ስንት አዝካር፣ ቲላወተል ቁርአን፣ ሱጁድ፣ ሶላት የመሳሰሉ ሌሎችም ዒባዳዎችን መፈጸም እየቻለ ኋላ ቢመኝ የሚያቀትበት ጊዜ ይመጣልና ጊዜውን ጤናውን ሊጠቀም ይገባል። ወልፈራጉ ነፃ መሆን ሚነል አዋዒቅ
ሚነል ዓዋኢቅ ከአሰናካይ ነገሮች የሰው ልጅ እድሜ ሲጨምር ኃላፊነት ሲበዛ የሚፈልገውን ነገር ለመፈጸም ይቸገራል። የቤተሰብ ጉዳይ፣ የሥራ ጉዳይ፣ የሌሎች ኃላፊነት እየተደራረበ ሲመጣ በቂ ጊዜ አያገኝም። ይሄ ከመሆኑ በፊት ፈራግ ያለው ሰው፣ ተርፍ ጊዜ ያለው ሰው፣ ነፃ ጊዜ ያለው ሰው ያንን ጊዜ ሊጠቀም ይገባዋል። ዒባዳ በመፈጸም ዕልም በመማር ጥናት በማድረግ ሌሎችም መልካም ስራዎችን እንደዚሁ በመፈጸም ላይ ጊዜውን ትርፍ ጊዜውን ነፃ ጊዜውን ሊጠቀመው ይገባል። እነዚህ ብዙ ሰው የማይጠቀምባቸው ናቸው። ኋላ ቢመኝ ያጣቸዋል። ስንቱ ወጣት ጊዜያችንን እንግደል እያለ ይንሸራሸራል፣ ይወጣል፣ ቀኑ ይረዝምበታል፣ ይቸገራል፣ እያዛጋ ያሳልፋል። በምን እንደሚያሳልፈው ያስባል፣ ያሰላስላል። እንቶ ፈንቶ ወሬዎችን ያወራበታል። ነገር ግን ኋላ ላይ ለቁም ነገር ጊዜ ያጥረዋል። አይደለም ለመዝናናት፣ ለቁም ነገር ይቸገራል። ይሄ ከመሆኑ በፊት ጊዜውን ዕልም በመማር ወይም በጊዜው በወቅቱ ያሉበትን ኃላፊነቶች በመወጣት በትክክል ሊጠቀም ይገባል። አሲሐ ወልፈራግ ሲሐና ጤናና ነፃ ተርፍ የሆነ ጊዜ ማለት ከሚያስተናክሉ ነገሮች ነፃ የሆነ ጊዜ። በሌላ ሐዲስ ላይ ነቢይ ሰለላሁ ዐለይሂ ወሰለም ምን ብለዋል? ኢግተኒም ኸምሰን ቀብለ ኸምሲን፣ 5 ነገሮች ከመምጣታቸው በፊት 5 ነገሮችን ተጠቀም ይላል። 5 ነገሮችን ሌሎች 5 ነገሮች ሳይገጥሙ ሳያስተናክሉ በፊት በጊዜ ተጠቀማቸው ብለው አንዱ ያነሱት ምንድነው? ሸባበከ ወጣትነትህ፣ ቀብለ ሀረሚከ ወጣትነትህን ተጠቀመው እርጅናህ ከመምጣቱ በፊት። አላህ ለዚያ ካደረሰ አቅም ያንስህ ጊዜ ይመጣል የምትፈልገውን ነገር ለመፈጸም የምትቸገርበት። ወሲሐተክ ቀብለ ሰቀሚክ ጤንነትህን ህመምህ ከመምጣቱ በፊት መንቀሳቀስ የምትቸገርበት ጊዜ ሊመጣ ይችላል። ውዱእ አድርገህ መስገድ የምትቸገርበት ጊዜ ሊገጥም ይችላል። ያ ከመሆኑ በፊት በጊዜ በስርዓት ስገድ። ወፈራገክ እንደገና ሌላው ደግሞ ነፃ ጊዜህን ተርፍ ጊዜህን ቀብለ ሹግሊካ በተለያዩ ጉዳዮች ከመጠመድህ በፊት። ወጊናከ ሀብትህን መብቃቃትህን ቀብለ ፈቅሪካ በድህነት የምትመኘውን ሰደቃ ማውጣት፣ መስጂድ መገንባት፣ ኸይር ስራ ላይ መሳተፍ፣ ለምስኪኖች መርዳት፣ ቤተሰቦችህን ማገዝ የማትችልበት ሁኔታ ሊገጥምህ ይችላል። ይህ ከመሆኑ በፊት አላህ ሲያብቃቃህ በአግባቡ ተጠቀምበት። ወሐያቲካ ህይወትህንም እንደዚሁ ቀብለ መውቲካ ከሞትህ በፊት ፋይሉ ከመጠቅለሉ ከመዘጋቱ በፊት በህይወት እያለህ መፈጸም ያለብህን ፈጽም። ስለዚህ ከዚህ ሐዲስ ምን እንወስዳለን? አልሙከለፉ ታጅሩን ሙከለፍ የሆነ ሰው፣ ሙከለፍ ማለት ለአቅመ ኃላፊነት የደረሰ ሰው፣ ተጠያቂነት ያለበት ሰው፣ ከህፃንነት የወጣ አቅሉ ጤነኛ የሆነ ሰው፣ ዒባዳ ግዴታ የተደረገበት ወንጀል እንዲርቅ የተገደደ ሰው ምን ላይ ነው? ዱንያ ላይ ሲኖር ቲጃራ ውስጥ ነው ያለው፣ ንግድ ውስጥ ነው ያለው። ነጋዴ ደግሞ ብልጥ መሆን አለበት። ስለዚህ የንግዱ ቦታዎች ገበያዎቹ ደግሞ ምንድናቸው? ጤናው፣ ጊዜው የመሳሰሉት ናቸው። እነዚህን ገበያ ቦታዎች እነዚህን የግብይት መስኮች በአግባቡ ሊጠቀምባቸው ይችላል ማለት ነው። ረእሰል ማል ካፒታሉ ወረቱ በጥንቃቄ ካልተያዘ ትርፉ አይጠበቅምና። እሺ ሌላ ከሐዲስ አሁን የምንወስደው አዱንያ መዝራዐቱል አኺራ፣ ዱንያ የአኺራ እርሻ ቦታ ነች፣ የእርሻ መስክ ነች፣ ሰብል የሚሰበሰብባት። ስለዚህ ለአኺራ የሚበጀውን የሚሆነውን ዛሬ ነው መሰብሰብ ያለበት፣ ዛሬ ነው መመልከት ያለበት። ልክ ዑመር ብን ኸጣብ ረዲየላሁ ዐንሁ እንዳሉት ሓሲቡ አንፉሰኩም ቀብለ አን ቱሓሰቡ፣ ነፍሶቻችሁን ዛሬውኑ ተሳሰቡ፣ ነገ ከመመርመራችሁ ለሂሳብ ለምርመራ ከመፋጠጣችሁ በፊት ነው የተባለው። ያለንበት ዒባዳ አዋጭ ነው ወይ? ከሐራም ያለ ርቀት ምን ያክል ነው? የቤተሰብ የመሳሰሉ ግዴታ ያሉብንን አካላት ኃላፊነቶች እንወጣለን ወይ? የመሳሰሉትን ቆም ብሎ ማየት ያስፈልጋል ማለት ነው።
ሌላ አሁንም ከሐዲሱ የምንወስደው አላህ ጸጋ የዋለለት ሰው ምስጋናውን የሚገልጽበት መንገድ ቀዳሚው መንገድ ምንድነው? በአግባቡ በመጠቀም ጤና ሰጥቶታል። ስለሰጠው ጤና ሹክር የሚያደርስበት መንገድ ቀዳሚው መንገድ ጤናውን ለመልካም ነገር በመጠቀም ነው። ፈራግ አላህ ጊዜ ሰጥቶታል። ጊዜውን በምንድነው እያሳለፈ ያለው? ባልባሌ ነገር ነው? በወንጀል ላይ ነው? ወይስ ዒባዳ ላይ ያሳልፈዋል? ወይስ በመልካም ነገር ከወንጀል ራሱን ይቆጠብበታል? መመልከት ነው። طيب ወደ ቀጣዩ ሐዲስ ከመግባታችን በፊት ርዕሳችን ጋር እናገናዝበው። ርዕሳችን ሙጃሃዳ ጋር የተያያዘ ነው። እነዚህ ሐዲስ ላይ የተጠቀሱት ነጥቦች ኒዕመታኒ መግቡኑን ፊሂማ ከሲሩ ሚነ ናስ አስሲሐቱ ወልፈራጉ። ስለዚህ ጤናችንንና ጊዜያችንን ለሙጃሃዳ በመልካም ላይ ለመጣጣር ለመታገል ማዋል እንዳለብን የሚጠቁም ነው። ከጊዜ ጋር በተያያዘ አብሮ የሚነሳ አንድ ሌላ ሐዲስ አለ። ነብዩ ሰለላሁ ዐለይሂ ወሰለም ምን ይላሉ? መን ኢስተወት የውማሁ ፈሁወ መግቡኑን፣ ሁለት ቀኖቹ የተስተካከሉበት አንድ የሆኑበት ሰው እርሱ የከሰረ ነው ይላል። ትናንትና ዛሬን እንመልከት። ህይወታችን ጋር በተያያዘ ምን ልዩነት አለን? ዒባዳ ጨምረናል፣ ከወንጀል ርቀናል፣ ወደ ተውበት ቀርበናል፣ ዒልም ጨምረናል፣ ኸይር ስራ ጨምረናል፣ ወይስ ልዩነት የለውም? አላህ ዐቅል ሰጥቶናል። ዙሪያ ገባውን ምንረዳበት ህዋሳትን ሰጥቶናል። መመሪያን አውርዶልናል። መልእክተኛ ልኮልናል። ይሄን ሁሉ ተጠቅመን ከትናንት ዛሬ የተሻልን መሆን አለብን። ከዛሬ ደግሞ ነገ ለመሻል መጣር አለብን። የኸይር ሚዛናችን ከትናንት ዛሬ የጨመረ ከዛሬ ደግሞ ለነገ የተሻለ እንዲሆን ልናስብበት ይገባል። ከወንጀል ያለንም ርቀት እንደዚሁ፣ ዕልምንም በተመለከተ እንደዚሁ ትናንትም ከትናንት ወዲያም ልዩነት የሌለው አምናም ዘንድሮም አንድ አይነት የምንሆንበት ከሆነ ይሄ ዐቅልን በተሰጠ ሰው ላይ የማይጠበቅ አሳፋሪ ነገር ነው። ዐቅል የሰው ልጅ በአግባቡ በተጠቀመው ቁጥር የበለጠ እየዳበረ ነው የሚሄደው። ስለዚህ አላህ ዱንያ ላይ ህይወትን እስትንፋስን የሰጠው ሰው ለመማር እድሉን የሰጠው ሰው የተመቻቸለት ሰው መለወጥ ይችላል። ከአምና ዘንድሮ፣ ከዘንድሮ ደግሞ በቀጣይ አምና መጥፎ ከነበረ አምና እጅግ በጣም መጥፎ ከነበር ቢያንስ መጥፎ እንዲያውም ይቀይር ባንዴ ከእጅግ በጣም መጥፎ ይሻላል መቼም። ከዛም የበለጠ መለወጥ መቀየር ይችላል። የተሻለ ሆኖ መገኘት ይኖርበታል። ባለበት የሚቀይር የሆነ ሰው የሚቀጥል የሆነ ሰው ገውዝ ነገር ነው በዚህ መልኩ የሚቀጥለው። ሸምበቆ 10 ዓመት ውሃ ውስጥ ቢቆይ ዋና አይችልም ይላሉ። አዞ መሆን አይችልም። ያው ሸምበቆ ነው፣ ግዑዝ ነው፣ የሚቀየረው ነገር የለው። አላህ ዐቅልን የሰጠው በዐቅል ያከበረው ፍጡር ካምና ዘንድሮ የተለየ ተጨማሪ የሆነ ነገር ሊኖረው ይገባል። ስለዚህ ከእውቀት አንጻር የት ነን? ቁርአን ያልቀራ ሰው ስንት ዓመት ነው ሳይቀራ የሚያሳልፈው? እስከ መቼ ነው በዛው መልኩ የሚቀጥለው? መቅራት አለበት። ጥቂት 28 29 ፊደሎችን አገጣጥሞ መቅራት እንዴት ስራ ይሆናል? እንዴት ከባድ መሰናክል ፈተና ይሆናል? ባለንበት መቀጠል የለብንም። መሰረታዊ የሆኑ የዲናችንን ክፍሎች መማር ላይ ለምንድነው ካምና የተቀየረ የተለየ ነገር የማይኖረን? በሌሎችም ጉዳዮች ላይ እንደዚሁ ከወንጀል በመራቅ ኸይር ስራዎችን በመሳተፍ የመሳሰሉ ቤታችንን በማቃናት ቤተሰባችን ጋር ያለንን ህይወት በመመልከት ቤታችን ውስጥ አለመግባባት አለ፣ ንትርክ አለ፣ ባለበት መቀጠል የለበትም። መቀየር እንችላለን። ቤቱ እሱን ይመስላል፣ ሚስቱ እሱን ትመስላለች፣ ብዙ ሴት ባሏን ትመስላለች። የባል ክፍተት ሴቷ ላይ ክፍተት እንዲኖር ያደርጋል። እንደዚሁ ሌሎችም። ስለዚህ እያንዳንዱ ኃላፊነቱን እንዲወጣ ራሱን ካምና ዘንድሮ ያለውን ለውጥ ሊፈተሽ ሊገመግም ይገባል ማለት ነው። الرابع አራተኛው ሐዲስ عن عائشة رضي الله عنها كناتنا عائشة تيزو الله يوددلاتنا أن النبي صلى الله عليه وسلم نبياتين كان يقوم من الليل كلاليت يقوم نبر بلاليت لصلاة يقوم ينس نبر حتى تتفطر قدماه እግሮቻቸው እስከሚሰነጣጠቁ ድረስ سبحان الله فقلت له ለሳቸው እንዲህ አልኳቸው አለች عائشة لم تصنع هذا ለምንድን ነው ይሄን የምታደርገው ያ رسول الله يا الله መልእክተኛ ሆይ وقد غفر الله لك በርግጥም አላህ ላንተ ምሮልሃል
ما تقدم من ذنبك وما تأخر كونجله يقدمونم يميزغيون ወደኋላ ያለውንም ምሮልሃል ليغفر لك الله ما تقدم من ذنبك وما تأخر ብሎ እንደገለጸው ወንጀልህ ተምሮልህ ሳለ ለዚህ ቃል ተገብቶልህ ሳለ በዚህ ደረጃ እስከምትጎዳ ድረስ እግሮች እስከሚሰነጣጠቁ እስከሚያባብጡ ድረስ የምትቆመው ለምንድነው ብዬ ጠየቅኳቸው قال በዚህን ጊዜ ያለው أفلا أحب الودمن أن أكون لهون الودمن عبدا شكورا أمسكن بارع شكور እጅግ አመስጋኝ በብዙ የማመሰግን ባሪያ ለሆነ الودمن متفق عليه بخارينا مسلم የተስማሙበት ሁለቱም የዘገቡት ሐዲስ ነው هذا لفظ البخاري ይሄ ሁለቱም ይዘግቡትም ቃሉ ግን ከቡኻሪ ዘገባ የተወሰደ ነው ቃላቱ ونحو في الصحيحين ተመሳሳይ ቡኻሪና ሙስሊም ውስጥ የተዘገበ መልእክት አለ من رواية المغيرة ابن شعبة كمغيرة ابن شعبة زجبة هنيو كعائشة يتلالفن بزي ملكو يتزجب ليلام حديث الله ونحوه مالت بمعناه ملكتو تمساسي هنا قالتو يميل لي هنا الشيء بزي حديث النبي صلى الله عليه وسلم ليلة حتى تتفطر قدماه أجروتشاتشو اسكم يستنداتكو ሌላ ዘገባ ላይ حتى تورمت قدماه እግሮቻቸው እስከሚያባብጡ እግሮቻቸው ሲያባብጡ ከዛ በቀጣይ የሚመጣው መሰነጣጠቅ ነው ይሄ ሁሉ እስከሚሆን ለሶላት ይቆሙ ነበር ሶላት الليل የሌሊት ሶላት እና عائشة رضي الله عنها ጠየቀች በዚህን ጊዜ አላህ ወንጀሎችህን ይቅር ብሎ ሳለ በዚህ መልኩ እስከምትጎዳ የምትደርሰው ለምንድነው ወንጀሎችን ይቅር ብሎ ሲባል ወንጀል ሲባል የኛ አይነት ወንጀል ማሰብ የለብንም እንዲህ አይነት ወንጀል የጠሩ ናቸው ነብዩ ሰለላሁ ዐለይሂ ወሰለም አምሯችንም ላይ ሊመጣ ይገባል ምናልባት ለሩቡብያው ለጌትነቱ በሚመጥን ከፍተኛ በሆነ ደረጃ የሚያደርሱት ሹክር ላይ ምስጋና ላይ ዒባዳ ላይ የተወሰነች የቀረች ነገር ካለች እነዚያን ካልሆነ በስተቀር ወይም ደግሞ አንዳንድ ዓሊሞች የሚያነሱት ሰጋኢር ትንንሽ ወንጀሎች ላይ ካልሆነ በስተቀር ጸያፍ የሆኑ ወንጀሎች ከባባድ ወንጀሎችም ላይ አይወድቁም ከትንንሾቹም ጸያፍ የሆኑ ለክብራቸው የማይመጥኑ ነገሮች ላይ አይወድቁም እና በዚህ መልኩ ከጥፋት የራክ ከወንጀል የተማርክ ሆነ ሳለ ይህን ያክል ራስን ለምን ትጎዳለህ አይነት ጥያቄ ቀረበላቸው የሳቸው ምላሽ አመስጋኝ ባሪያ ለሆነ አልወድም ወይ የመጀመሪያው ሐዲስ ላይ ያሳለፍነው ነጥብ አስተውሉ እዚህም ላይ ምንድነው አንድ ሰው ኒዕመታን መግቡን فيهما ተብሏል ላይ ቀደም ብሎ ሁለት ጸጋዎች አሉ አላህ ጸጋ የዋለለት ሰው ምስጋና የሚገልጽበት መንገድ አንዱ እነዚያን ኒዕማዎች ለመልካም ነገር መግራት ነው ብለናል በተመሳሳይ እዚህ አላህ በዕልም ሊሆን ይችላል በደረጃ ሊሆን ይችላል በሆነ መንገድ ውለታ የዋለለት ሰው ያንን ኒዕማውን አላህን የሚያመሰግንበት መንገድ በምን መልኩ ነው አሁንም ለኸይር ስራ በመግራት ነው በማስተማራት ነው ነብዩ ሰለላሁ ዐለይሂ ወሰለም ያለፈውን የሚመጣውን ወንጀልህ ተምሮልሃል ሲባሉ ተዘናግተው አይደለም የተቀመጡት ይልቁንም በምስጋና ነው የገለጹት ልክ ቁርአን ላይ እንደተባለው ምስጋና በተግባር የሚገለጽ ምስጋና ብዙ መልክ አለው በምላስ ባንደበት የሚገለጽ ምስጋና አለ በሌላ በኩል በተግባር የሚገለጽ አለ اعملوا آل داود شكرا የዳውድ ቤተሰቦች ሆይ ምስጋናን ስሩ ይላል ቁርአን ላይ ምስጋናን ፈጽሙት ስሩት የሚሰራ ሹክር ይሰራል ይፈጸማል ማለት ነው በምላስ ከማነብነብ የራቀ ያለፈ ነገር አለው ስለዚህ ነብዩም ሰለላሁ ዐለይሂ ወሰለም ይሄንን እስከሚስተነጣጠቅ እግራቸው እስከሚያባብጥ ድረስ የሚፈጽሙትን ዒባዳ ምን ብለው እየገለጹት ነው ሹክር ብለው እየገለጹት ነው ሹክር ላይ ነኝ እያሉ ነው ስለዚህ فلا احب ان اكون عبدا شكورا ሀብት የተሰጠው ሰው ሀብቱን ለመልካም ነገር በመዋል ከሐራም በመቆጠብ ሹክር ሊያደርስ ይችላል ጤና የተሰጠው ሰው እንደዚያው ስልጣን የተሰጠው ሰው ስልጣን ፈተና ሊሆን ይችላል እሱ በመልካም ነገር እያዋለው ነው ወይ
በሌሎችም ጉዳዮች ላይ አላህ የሆነን ነገር የቸረው ሰው ያንን ጉዳይ በሚገባ መልኩ ለአላህ ስብሓንሁ ወተዓላ ምስጋናውን የሚገልጽበት አድርጎ ሊጠቀምበት ይገባል ማለት ነው። ጠይብ ርዕሳችን ጋር እናገናዝበው። ርዕሳችን ደጋግመን እንዳነሳ ነው አልሙጃሃዳ ባብ ፊል ሙጃሃዳ መጣጣርን መታገልን የሚመለከት ነው። ነቢዩ ሰለላሁ ዐለይሂ ወሰለም ደረጃቸው ከፍ ያለ ከመሆኑ ጋር አላህ ስብሓንሁ ወተዓላ በዚህ መልኩ ወንጀላቸውን ይቅር ያላቸው ከመሆናቸው ጋር ለዒባዳ እግራቸው እስከሚሰነጣጠቅ እስከሚያባብጥ ድረስ ይተጉ ነበር። እኛስ የትኛዋ ዒባዳችን የትኛዋ ተቀማጭ እርሻችን ናት የምታዘናጋን? የትኛዋ ኢኽላሳችን ናት የምታዘናጋን? ስለዚህ የበለጠ ሙጃሃዳ ያስፈልገናል። በኸይር ስራ ላይ በመታገል ማለት ነው። የበለጠ መጣር ይኖርብናል ማለት ነው። የነቢዩን ሰለላሁ ዐለይሂ ወሰለም ዒባዳ ላይ የነበረ ትጋት እያየን ያለ ነው። በተመሳሳይ አላህ ኒዕማን የዋለለት ሰው በሆነ ፈዲላ በሆነ በላጭ ከማህበረሰቡ ከአካባቢው ከሰዎች መሃል አላህ በሆነ ነገር ብልጫ የሰጠው ሰው ልዩ ያደረገው ሰው ያን ነገር ዝም ብሎ እየተኮፈሰ ሊያሳልፈው ወይም እያንቀላፋ ሊያሳልፈው አይገባም። ይልቁንም እሱን ብቻ መነሻ አድርጎ ራሱ የበለጠ ለዒባዳ ሊነሳሳ ይገባል፣ ከሌሎች ነገሮች በተጓዳኝ ማለት ነው። ይሄ ብቻውን ራሱ ከሌሎች በተለየ አላህ መርጦት ጸጋን ለሱ ማዋሉ ይበልጥ ለዒባዳ እንዲነሳሳ ሙጃሃዳ እንዲኖረው ሰበብ ሊሆነው ይገባል ማለት ነው። الخامس أمستنيو حديث عن عائشة رضي الله عنها كعائشة تيزو الله يودد اللاتنا أنها قالت السؤال دي بلالج كان رسول الله صلى الله عليه وسلم يا الله ملك تنيا نبر والج إذا دخل العشر أسروا بقبا جزي أسروا يا رمضان يمجرشا كانت مالت أسروا كرمضان 30 ቀናት ውስጥ የመጨረሻዎቹ 10 ሲቀሩ አህያ الليل ሌሊቱን ይነቁ ነበር በንቃት ያሳልፉ ነበር። አህያ الليل وأيقظ ያነቁም ነበር أهله ቤተሰባቸው وجد ይጣጣሩም ነበር ይተጉም ነበር وشد المئزر ትጥቃቸውንም ያጠብቁ ነበር وشد ያጠብቁ ነበር المئزر ትጥቃቸው متفق عليه ቡኻሪና ሙስሊም የተስማሙበት የዘገቡት ነው። ወልሙራዱ የዚህ ሐዲስ መልእክቱ ሸደል ሚእዘር ሲባል ምንድነው? ከዛም ቀደም ብሎ إذا دخل العشر ምንድነው መልእክቱ? العشر الأواخر የመጨረሻዎቹ 10ዎች ማለት ነው። من شهر رمضان ከረመዳን ወር የመጨረሻዎቹ 10 والمئزر ሚእዘር የሚል ቃል አሳለፍን። وشد المئزر الإزار ሽርጥ ማለት ነው። ሽርጣቸውን ያጠብቁ ነበር ማለት ቀበቶ ያጠብቁ ነበር አይደለም። ይሄ ምንድነው? ዘይቢያዊ የሆነ አነጋገር ነው፣ ፈሊጣዊ የሆነ አነጋገር ነው። وهو كناية ዘይቢያዊ አነጋገር ነው፣ ገለጻዊ የሆነ ተምሳሌታዊ የሆነ አነጋገር ነው። عن اعتزال النساء ከሴት ከማግለል ከግንኙነት ማግለልን የሚገልጽ وقيل ተብሏልም المراد የዚህ ሐዲስ መልእክቱ የተፈለገው ተሽሚሩሁ መዘጋጀታቸውን በቁርጥ መዘጋጀታቸውን ነው። ለልዒባደቲ ለዒባዳ ለአምልኮት ተብሏል። ዩቃሉ ለምሳሌ ይባላል ሸደቱ لهذا الأمر ለዚህ ጉዳይ አስሬያለሁ አጥብቄያለሁ ሚእዘሪ ትጥቄን አጥብቄያለሁ ትጥቄን ሽርጤን አጥብቄያለሁ አስሬያለሁ ይባላል። አይ ተሸመርቱ ማለት ተዘጋጅቻለሁ ለማለት ነው። ወተፈረግቱ ለሁ ለሱም ራሴን ነፃ አድርጌያለሁ ከሌላ ከሚያዘናጋ ነገር ነፃ አድርጌ በሱ ላይ ተዘጋጅቻለሁ ማለት ነው። እሺ ይሄኛው ሐዲስም ቀደም ካለው ጋር የሚቀራረብ ይዘት አለው። መልእክተኛው ሰለላሁ ዐለይሂ ወሰለም የረመዳን የመጨረሻ ሲሶ ሲቀር 1/3 ሲቀር ሌሊቱን እንቅልፋቸውን ቀንሰው ቤተሰባቸውን አንቅተው ትጥቃቸውን አጥብቀው ለዒባዳ ከሌሎች ጊዜያት በተለየ ዝግጅት ያደርጉ ነበር። ይሄ ነው መጠቆም የተፈለገው። ስለዚህ በላጭ የሆኑ ጊዜያት ዒባዳ
በሌሎች ጊዜያት ቢፈጸሙ ከሚኖራቸው ዋጋ በተለየ ዋጋቸው የሚጨምርባቸው ቀናት ጊዜያት አሉ። ለምሳሌ 10 የረመዳን የመጨረሻ ቀናት፣ የዙል ሒጃ 10 ቀናት፣ የዓረፋ ቀን የመሳሰሉ ቀኖች የተለየ ዋጋ የሚኖራቸው ከቦታም ጋር የሚያዛል። ሐረም ውስጥ የሚፈጸም ዒባዳና ሌላ ቦታ የሚፈጸም ዒባዳ አንድ አይደለም። መስጂድ ውስጥ የሚፈጸምና ሌላ ቦታ የሚፈጸም አንድ አይደለም። ሙስሐፍ ይዘን የምንቀራው ቁርአንና ሞባይል ይዘን የምንቀራው ራሱ አንድ አይደለም። ሙስሐፍ በራሱ ምን አለው? ሑርማ አለው፣ የራሱ ዋጋ አለው፣ የራሱ ስርዓት አለው፣ ተጨማሪ ነገር አለው። ያንኛው ዋጋ የለውም እያልን አይደለም፣ ደረጃውን እየተመለከትን ያለነው። ስለዚህ የተለየ የበለጠ አጅር የሚገኝባቸውን ጉዳዮች በተለየ መልኩ መያዝ እንዳለብን ለማሳሰብ ነው። ከጊዜ አንጻር የበለጠ ዋጋ የሚኖራቸውን ጊዜያት በአግባቡ መጠቀም፣ ከቦታ አንጻር ይበልጥ አጅር የሚገኝባቸው ቦታ ላይ ከሆነን በአግባቡ መጠቀም። ሐረም ሄዶ ሐጅ አድርጎ ከሐጅ በኋላ በረራ እስከሚጠብቅ ያለውን ጊዜ በአግባቡ መጠቀም ሲጠበቅበት ዝም ብሎ እየተንሸራሸረ የሚያሳልፋል። ዝም ብሎ ወይ የሆነ ቦታ ላይ ሆቴል ላይ የሚያሳልፍ ሰው አለ። አንዲት ሶላት ሐረም ውስጥ የምትሰገደው በ100 ሺህ ነው የምትባዘው፣ ይለያል ዋጋው ሌላ ቦታ ላይ ከሚፈጸም። እዚያ መጥቶ መስገዱን ይዘናጋል። አንዴ ጅዳ አንዴ የሆነ ቦታ ይንቀሳቀሳል። ሌሎችም ጉዳዮች ላይ እንደዚያው፣ ሌሎችም ጊዜያት ላይ እንደዚያው። ስለዚህ ሙጃሃዳ የሚጨምርባቸውን ጥረት ሊደረግባቸው የሚገባቸውን ቦታና ጊዜዎች ደግሞ በተለየ መያዝ እንዳለብን የሚያሳስብ መልእክት አለ ማለት ነው እዚህ ውስጥ። እሺ ሌላ እዚሁ ላይ አብረን የምናነሳው እንደዚህ ፈዳኢል ያላቸው ልዩ የሆኑ ጊዜዎችን ለራስ ብቻ ሳይሆን ቤተሰብን ማንቃት ያለውን ፈድል እግረ መንገድ እንመለከታለን፣ ቤተሰብንም ጭምር። ምክንያቱም إذا دخل العشر أحيا الليل ከዛ ቀጥሎ ምንድነው ያለው? وأيقظ أهله ቤተሰባቸውን የሚያነቁ ነበር ነው የተባለው። የኸይሩ ተካፋይ እንዲሆኑ ማሳተፍ። السادس ስድስተኛው ሐዲስ عن أبي هريرة رضي الله عنه كأبو هريرة يزوى الله يوددلاቸውና قال رسول الله صلى الله عليه وسلم يا الله መልእክተኛ እንዲህ ብለዋል አሉ المؤمن القوي ጠንካራ የሆነ አማኝ ብርቱ የሆነ አማኝ ኸይሩን በላጭ ነው፣ ወአሐቡ ይበልጥ የተወደደም ነው፣ ኢለላሂ ወደ አላህ ዘንድ ሚነል ሙእሚኒ ضዒፍ ከደካማ አማኝ። ወፊ ኩሊን ሁላቸውም ጋር ኸይሩን ኸይር አለ። ከዚያ ኢሕሪስ ትጋ ዐላ ማ የንፈዑከ በሚጠቅምህ ነገር ላይ ትጋት ይኑርህ፣ አትሰነፍ። ወስተዕን ቢላህ በአላህ ታገዝ። ወላ ተዕጅዝ አትሳነፍ፣ አትታክት። ወኢን አሳበከ ሸይኡን የሆነ ነገር ቢያገኝህ ፈላ ተቁል አትበል ለው አኒ ፈዐልቱ እኔ በፈጽም ኖሮ ባደርግ ኖሮ ካነ ከዛ ወከዛ እንዲህ ይሆን ነበር አትበል። ወላኪን ቁል ነገር ግን በል ቀደሩላህ የአላህ ውሳኔ ነው፣ ወማ ሻአ ፈዐል የሻውንም ሰራ በል። ቀደረ አላህ የሚልም ሊኖር ይችላል፣ መለሳለሁ። ፈኢነ ለው ምክንያቱም ቢሆን ኑሮ የምትለዋ ቃል ተፍተሑ ትከፍታለች፣ ዐመለ ሸይጣን የሸይጣን ተግባር ትከፍታለች። ረዋሁ ሙስሊም የዘገቡት ሐዲት ነው። ኸይር በዚህኛው ሐዲት መልእክተኛው ሰለላሁ ዐለይሂ ወሰለም በጥቂት ቃላት ብዙ መልእክት ነው ያስተላለፉት። ይህንን ሐዲት በህይወታችን ላይ ብንተገብረው በእርግጠኝነት ህይወታችን ላይ የሚቀየር የሚለወጥ ነገር ይመጣል። ምክንያቱም ተራ መልእክት አይደለም፣ በቃላቱ ተደምመን የምናሳልፈው አይደለም። ለለውጥ ብንጠቀምበት ትልቅ የሆነ የለውጥ ግብአት ነው ያለው እዚህ ውስጥ። አልሙእሚኑ አልቀዊይ ኸይሩ ወአሐቡ ኢለላህ ሚነል ሙእሚኒ አልደዒፍ ደካማ ከሆነ አማኝ ይልቅ ጠንካራ የሆነ አማኝ አላህ ዘንድ በላጭ ነው፣ የበለጠ የተወደደም ነው። ጠንካራ አማኝ ማለት ማን ነው? መንፈሱ ጠንካራ የሆነ ተስፋ የማይቆርጥ ቁርጠኝነት ያለው ትጋት ያለው ተነሳሽነት ያለው በዚህ መልኩ ያልሆነ ሌላ ስንፍና ያለበት ድክመት ያለበት
ተነሳሽነት የሌለው የሚቀለው ከዛ ይልቅ ይሄኛው ጠንካራ ነው ማለት ሊሆን ይችላል። አንድ በዚህ መልኩ ያስቀመጡት ዓሊሞች አሉ። ሌሎች ደግሞ አካላዊም ይሁን በሌላ ጉዳይ በእንቅስቃሴው ላይ ጠንከር የሚለው ሰው አንዳንዶች ለአካላዊ እንቅስቃሴ ሳይቀር ደሊል ያደርጉታል። አላሁ አዕለም በዛ መጠን ማስረጃ ይሆናል ወይ ማለት አላህ ሲፈጥረን ሰዎች አንድ አይነት አይደሉም። አንዱ ጡንቻው ጠንከር ያለው ጥሩ ቁመና ያለው ጠንካራ ይሆናል፣ ሌላው ደግሞ ደከም ያለ አለ። ከአላህ በሆነ ስጦታ የተነሳ በልክ ሰዎች በመልካቸው የሚያገኙት አጅር እንደሌለው በጡንቻው መብለጥ አጅር አያገኙም። የራሱ አይደለም፣ የሱ ጥረት አይደለም። ነገር ግን ራሱን አዘጋጅቶ ጥሩ ታግሎ ለሆነ ኢስላም ለሚፈልገው ዓላማ እዘጋጅበታለሁ ብሎ ከሆነ ራሱን ያዘጋጀው ያ ተጨማሪ ትርፍ አለው። በንያው የሚመጣ ጉዳይ ነው እንጂ ዝም ብሎ ጡንቻው በመጠንከሩ ብቻው ከሌሎች የተለየ የሚያገኘው ነገር አይኖርም። ነገር ግን ከዚያ አልፎ ለምሳሌ ራሱን ለመጠበቅ ሊሆን ይችላል፣ ሌሎችን ለመጠበቅ ሊሆን ይችላል። ምን ይባላል? አሁን ሰነዱን ማላስታውሰው አላሁ አዕለም። አንድ ወጣት ቀሰስ እያለ ሲራመድ ዑመር ብን ኸጣብ ረዲየላሁ ዐንሁ ተመለከቱት። ምን አሟሃል ወይ ጾመኛ ነህ? አይ ደህና ነኝ አለ። እንዲህ አይነት አካሄድ ማየት አልፈልግም አሉት ይባላል። ነቃ ብለህ ተጓዝ። ምናልባት መልእክቱን በደንብ አልያዝኩት ሊሆን ይችላል። የፈለኩት ራሱን ለማስከበርም ሌሎችን ለማስከበርም ምን ሊያደርግ ይችላል? አካላዊ እንቅስቃሴ ሊያደርግ ወይ ደግሞ የሚያስፈልጉ ሌሎች እንቅስቃሴዎች ልክ ቴኳንዶን ልክ እንደ ኒኩለር የሚያራግቡ ሰዎች አሉ አይደል? ቴኳንዶ እየሰለጠኑ እያሉ የሚያወሩ ሰዎች አሉ። ልክ ጅምላ ጨራሽ አውዳሚ መሳሪያ መታጠቅን ያክል የሚያራግቡ ሰዎች አሉ። ለማንኛውም በዚህ መጠን ዋጋ እንዳለው እየታወቀ ነው። የነሱ ራሱ ማንሳት የሚሰጠው ትርጉም አለ። ለዚህ እና መሰል ጉዳዮች አስቦበት ዝም ብሎ ጡንቻውን ለማሳየት ሌሎችን ለመበጥበጥ ሳይሆን አስፈላጊ ለሆነ ዓላማ ካረገው ካዘጋጀው አካላዊ ጥንካሬውም ዋጋ ይኖረዋል። ከዛ ውጭ ግን የመንፈስ ጥንካሬ፣ ቁርጠኝነት፣ ተነሳሽነት ያለውና የሌለው አንድ አይደለም። ለዒባዳ ያለው ተነሳሽነት የሰው እጅ ከመከጀል የሰው እጅ ከመጠበቅ እንዴት ሰርቻ አልለወጥም? ለምን ጫማ አልጠርግም? ለምን እንጨት አምጥቼ ለቅሜ ሽጬ አልለወጥም? ሰርቶ መለወጥ ያቅተኛል ወይ? እግር እጅ አለኝ እኔ ምን ሆኛለሁ ብሎ ሌሎች እየተዳከሙ ተነስቶ እየታገለ የሚለወጥ ሰውና እንደዛ ያልሆነ ሰው አንድ አይደለም ደረጃቸው። ዒባዳም ላይ እንደዚያው ተመሳሳይ አቅም አላቸው። አንዱ ትጋት አለው፣ ዒባዳ ላይ ይሰማራል፣ ይጠነክራል፣ በጾሙ በሶላቱ በሌሎችም ነገሮች። ስለዚህ ጠንካራ የሆነው አማኝ ደካማ ከሆነው አማኝ የበለጠ ነው፣ አላህ ዘንድ ይበልጥ የተወደደም ነው። ከመሆኑም ጋር ወፊ ኩሊን ኸይር፣ ሁሉም ዘንድ ግን ኸይር አለ። ምክንያቱም ሁሉም ዘንድ ምን አለ? ኢማን ስላለ ማለት ነው። ሁለቱም ዘንድ ኢማን አለና ኢነላሃ ዩሂቡ። እዚህ ላይ አብሮ መነሳት ያለበት ስራ ላይ ኃላፊነት ላይ ሐኪም ነው፣ አስተማሪ ነው፣ የቢሮ ሰራተኛ ነው፣ የትኛውም ስራ ዘርፍ ላይ ጥንቅቅ ብሎ ልቅም አድርጎ የሚሰራ ሰው አለ፣ ሙጥቂን የሆነ በባህሪው። ሌላው ደግሞ ዝርክርክ ይሆናል፣ እንዳይቀር ቢሮ የሚገባ ገብቶ የሚወጣ ሰው አለ። አንድ አይደለም ያላቸው ዋጋ ይለያያል። ነቢዩ ሰለላሁ ዐለይሂ ወሰለም ምን ብለዋል? ኢነላሃ ዩሂቡ ኢዛ ዐሚለ አሐዱኩም ዐመለን አን ዩትቂነሁ። አንዳችሁ የሆነን ስራ ሲሰራ የሚያሳምረው ከሆነ አላህ ይወደዋል ነው ያሉት። አሳምሮ የሚሰራ ሰው ሙስሊም የሆነ ሰው የትኛውም የስራ ዘርፍ ላይ ይሰማራ እሱ ቢኖር ባይኖር ልዩነት የለውም የሚባል መሆን የለበትም። እሱ የለም እንዴ ታዲያ እንዴት እንሆናለን የሚባል መሆን ያለበት። ራሱን ብቁ ማድረግ አለበት። አስተማሪ ነው አለመኖሩ ልዩነት የሚፈጥር መምጣቱ ትርጉም ያለው፣ ሐኪም ነው እንደዚያው በየዘርፉ የሚፈለግ የሆነ በታማኝነት የሚሰራ በብቃት የሚሰራ ራሱን በለውጥ በትጋት የሚለውጥ መሆን ይኖርበታል። طيب የሐዲሱ ሌላኛው አንጓ ከዚሁ ጋር ተያይዞ ያለው احرص على ما ينفعك በሚጠቅምህ ነገር ላይ ትጋ። የሚጠቅምህ ለዱንያም ይሁን ለዲን ለዱንያም ይሁን ለአኺራ የሚጠቅምህ ነገር ላይ ትጋት ይኖርህ፣ ንቃት ይኖርህ፣ ተንቀሳቀስ፣ ታገል።
ወስተዕን ቢላህ በአላህ ታገዝ የለፋ ሁሉ አያሳካም ስለዚህ በዱዓ ሰበብ በማድረስ ወደ አላህ ተማጽኖህን አድርስ ወስተዕን ቢላህ በአላህ ታገዝ ወላ ተዕጅዝ አትስተነፍ አትዳከም ወኢን አሳበከ ሸይኡን የሆነ ነገር ከገጠመህ ደግሞ ፈላ ተቁል ለው አኒ ፈዐልቱ ካነ ከዛ ወከዛ ይህም ባደርግ እኮ እንዲህ ይሆን ነበር እንዲህ ባደርግ እኮ እንዲህ ይሆን ነበር እያልክ ራስህን ጸጸት ውስጥ አትክተት ልብህን በጸጸት አታቃጥል ወላኪን ቁል ይልቁንም ነገር ግን በል ቀደሩላህ ወይም ቀደሩላህ የሚለው ضبط የተሻለ ነው ይላሉ والله اعلم ቀደሩላህ የአላህ ቀደር ነው የሆነው በል ቀደረላህ አላህ ወሰነ በል አላህ ወሰነ አላህ ቀደረው በል ወማ ሻአ ፈዐለ የሻውንም ሰራ በል ገጠመ የሆነ ነገር የሙስሊም መገለጫው መታወቂያው ይሄ ነው ጥረት ያደርጋል ሰበብ ያደርሳል ከዛ ባሻገር ባይሳካ የሆነ ነገር ቢገጥመው በቀደር ላይ ያለው እምነት ካጉል ጸጸት ይጠብቀዋል ቀደር ቆራጥ ያደርጋል ጀግና ያደርጋል ለዚህም ነው በብዛት ሙሉ ነገር ወደ አላህ ተወኩል አድርጎ የሚንቀሳቀስ ሰውና ተወኩሉ የሳሳ ሰው አንድ አይደለም አደጋ ሲገጥመውም አንድ አይደለም በቃ አላህ ያለው ሆነ ምን ልትሆን ነው የሚለው ቤት ተቃጠለ ንብረት ወደመ የጤና መጉደል ደረሰ በቀደር ላይ ጠንካራ እምነት ያለው ተወኩል ያለው ሰውና ይሄ እምነቱ የሳሳ ሰው አንድ አይደለም ያስተናግዱት ሁለቱም እኮ የሚቀይሩት የለም የደረሰውን ነገር ግን ጉዳዩን የሚይዙበት መጠን ይለያያል የሚይዙበት መጠን በመለያየቱ የተነሳ ከአላህ ዘንድ የሚኖራቸው ደረጃም ይለያያል ወማ ሻአ ፈዐል ፈኢነ ለው ቢሆን ኖሮ የምትለዋ ቃል ያላግባብ ከዋለች ነው እንጂ ሰው ይሄ ቢሆን ኖሮ እኮ እንዲሆን ነበር እያለ ያለፈውን ስህተት ዳግም ላለመድገም ስህተቱን ነቅሶ ለመለየት ቢናገር ችግር የለም እዚህ ውስጥ አይገባም ነገር ግን ለአጉል ጸጸት ምንም ነገር ላይ መጣ አጉል የሸይጣንን በር በሚከፍት መልኩ ይሄ ቢሆን ኖሮ እኮ እንዲህ አይሆንም ነበር አንተ እኮ ነህ እንደዚህ ያደረገኝ አንቺ እኮ ነሽ እንደዚህ እየተባባለ ወደ ኋላ ነገር የሚመዘዝበት አካሄድ ተፍተሑ ዐመለ ሸይጣን የሸይጣንን ስራ ትከፍታለች ስለዚህ አንዴ ይሆናል ቀደረላህ ወማ ሻአ ፈዐል ፋይሉ ይዘጋል ለሌላ መልካም ነገር ራስን ማዘጋጀት ነው ሙስሊም የዘገቡት ሐዲስ ነው እሺ ከዚህ ሐዲስ የሚወሰዱ ብዙ ቁም ነገሮች አሉ ከነዚህ ውስጥ አንዱ የኢማን ሰዎች የሚበላለጡባቸው ነገሮች ተገልጿል የኢማን ሰዎች የአላህ ሰዎች ደጋጎች አማኞች ባላቸው ትጋት ጥንካሬ ጥረት የተነሳ ከአላህ ዘንድ የሚኖራቸው ደረጃ እንደሚበላለጥ ተጠቁሟል ርዕሳችን ጋር እናስተሳስረው አልሙእሚኑ አልቀዊ ጠንካራ አማኝ በላጭ ነው የተባለው ጠንክረን እንድንገኝ ማሳሰብ ነው የፈለጉት በዚህ ርዕስ ስር ሲያሳልፉት ባብ ፊል ሙጃሃዳ ያለነው እዚህ ርዕስ ስር ነን ስለዚህ ጠንክሮ ለዱንያም ይሁን ለዲን በሚበጅ ጉዳይ ላይ መትጋት እንደሚገባ ከአላህ ዘንድ ያለው ደረጃም የአላህን ውዴታ ለማግኘትም ጠንካራና ደካማ አማኝ ያላቸው እድል ተመሳሳይ እንዳልሆነ ከዚያም አልፎ ኢሕሪስ ዐላ ማ የንፈዑከ በሚጠቅምህ ነገር ላይ ትጋ የሚለው አሁንም ሙጃሃደተ ነፍስን ለመልካም ስራ ማነሳሳት መትጋት መቀስቀስን የሚጠቁም ነው ያለው ወስተዒን ቢላህ ወላ ተዕጅዝ የመሳሰሉት መልእክቶች ቀጥታ ይህን የሚያሳስቡ ናቸው እሺ አሳቢዑ ሰባተኛ عنه አሁንም ከሳቸው ተይዞ ከማን የቀደመውን ሐዲስ ካስተላለፉት ከአቡ ሁረይራ أن رسول الله صلى الله عليه وسلم قال يا الله መልእክተኛ እንዲህ ብለዋል حجبت النار እሳት ተጋርዳለች ጀሃነም እሳት ተጋርዳለች بالشهوات በአማላይ ስሜቶች ለስሜት በሚያማልሉ ነገሮች ተጋርዳለች وحجبت الجنة جنة ደግሞ ተጋርዳለች بالمكاره ነፍስ በምትጠላቸው ነገሮች
ሙተፈቁን ዐለይህ ቡኻሪና ሙስሊም የዘገቡት የተስማሙበት ሐዲስ ነው። ወፊ ሪዋየቲን ለሙስሊም በሌላ የሙስሊም ዘገባ ውስጥ ደግሞ ሑፈት በሚል ነው የመጣው። በደለ ሑጅበት በሚለው ፋንታ ሑጅበት በሚለው ምትክ ሑፈት ተከባለች። ሑፈት ናሩ እሳት ተከባለች። ቢሸሃዋቲ ለስሜት አማላይ በሆኑ ነገሮች። ወሁወ ሑፈት የሚለው ቢመዕናሁ በሱ ተመሳሳይ ትርጉም ነው። ሑጅበት ማለት ነው። አይ ማለት ነው በይነሁ በሱ በሰውየውና ወበይነሃ በሷ መካከል። በሷ ማለት የመጀመሪያው ላይ በእሳት መካከል፣ የሁለተኛው ላይ በሱና በጀነት መካከል። ወበይነሃ የሚለው ሁለቱንም ሊይዝ ይችላል። የመጀመሪያው ላይ እሳት፣ ሁለተኛው ላይ ጀና። ስለዚህ በይነሁ ወበይነሃ ሃዛል ሒጃብ፣ በይነሁ ወበይነሃ በሱና በሷ መካከል ሃዛል ሒጃብ ይሄ መጋረጃ አለ። ፈኢዛ ፈዐለሁ ሲፈጽመው ጊዜ ደኸለሃ ይገባታል። እሺ በዚህኛው ሐዲስ ውስጥ ምንድነው ያለው መልእክት? አሁንም ሸምድደን ሐፍዘን በጥንቃቄ ልንይዛቸው ከሚገቡ ሐዲሶች ውስጥ አንዱ ሐዲስ ነው። ይሄ ሐዲስ እጅግ ወሳኝ የሆነ ሐዲስ ነው። ነፍሳችን በተለያየ ምክንያት ወደ ጥፋት ታዘነብላለች። ነፍሳችን ገደብ ባይኖር ልትፈልግ ትችላለች። ጸያፍ የሆኑ ጥፋቶች ከባዕድ ሴቶች ጋር በተያያዘ፣ ከባዕድ ወንዶች ጋር በተያያዘ፣ ሌሎችም ገንዘብ ጋር በተያያዘ ያለ ገደብ እንደፈለገ ማተራመስ ሊፈልግ ይችላል። ሰው ሐራምና ሐላል ሳይመለከት፣ ገደብ ሳይቀመጥ፣ ህግ ሳይታይ እንደፈለገ ሌሎችን የሚመለከታቸው ጋር መድረስ ላይ ያስብ ይችላል። ልክ እንደዚሁ ፈጅር ላይ ተነስቶ ብርድ ልብስ አንስቶ ውዱእ አድርጎ ቀዝቃዛ ውሃ ታጥቦ በጨለማ መስጂድ ደርሶ ሰግዶ መምጣት እንቅልፉን የሞቀ እንቅልፉን ጥሎ አሁን ትግል አለው። ነፍስን ማሸነፍ ይፈልጋል። እነዚህ ነገሮች ከነፍስ ጋር ያሉ ትግሎች ናቸው። ሑጅበት ናር እሳት ተጋርዳለች። ቢሸሃዋቲ አሸሃዋት ማ ዩስተለዙ ሚን ኡሙሪ ዱንያ ከዱንያ ነገሮች ሰዎች የሚያጣጥሟቸው የሚረኩባቸው ነገሮች ማለት ነው። ምግብ የሚበሉ ሊሆኑ ይችላሉ፣ የሚጠጡ ሊሆኑ ይችላሉ፣ የመሳሰሉ ነገሮች ማለት ነው። በእነዚህ ነው እሳት የተከበበችው። መጋረጃው ይሄ ነው። ይህን ጥፋት ሲፈጽም መጋረጃውን ነው የገሸለጠው። ስለዚህ እነዚህን ከመፈጸም ሊጠነቀቅ ይገባል። ወንድ አግብቶ ላያገባ ብዙ ሴቶችን ሊያልም ይችላል። ሴቷ ትዳር እንደማይሆናት እያወቀች የትዳር ህይወት ገና እንደሆነ እያወቀች ገና የዘጠነኛ አስረኛ ክፍል ተማሪ ናት፣ ወይም ትዳር እያለመች አይደለችም። የማያዋጣት ወንድ ጋር ግንኙነት ትጀምራለች፣ ቅርበት ትስስር ትጀምራለች። ይሄ የምን ጥፋት ነው? ሸሃዋት፣ የአጉል ስሜቶች፣ የአጉል ዝንባሌዎች ጉዳይ ነው። እንኳን ለአኺራ ለዱንያ እኮ ያዋጣም፣ እንኳን ለአኺራ ለዱንያ ያዋጣም። ህይወቷ መጨረሻው ከአንድ ወንድ ጋር እንደሆነ ታውቀዋለች። ይሄ ትዳር እንዳልሆነ ታውቀዋለች። የትም እንደማይደርስ ታውቀዋለች። ዝም ብሎ አርቆ አለመመልከት የዕለት ስሜትን መሰረት ያደረገ ከንቱ ዝንባሌ ነው የሚሆነው። ሑጅበት ናር እሳት ተጋርዳለች። ቢሸሃዋቲ ወሑጅበት ልጀነቱ ጀነትም ተጋርዳለች። ቢልመካሪ ለነፍስ በሚከብዱ በሚጠኑ ነገሮች ቅድም ያነሳሁት የሶላት ጉዳይ ተነስቶ ተንቀሳቅሶ እየሰራ ያለውን እየተመለከተ ያለውን ነገር አቋርጦ ውዱእ አድርጎ እንቅልፉን የሞቀ እንቅልፉን ትቶ ለምሳሌ የተለያዩ ስራውን ዘግቶ ወጥቶ መፈጸም ምን ይፈልጋል? ነፍስያ ማሸነፍ መርገጥ ይፈልጋል። እና ሑጅበት ልጀነቱ ቢልመካሪ ጀነት ለነፍስ በሚከብዱ ነገሮች ነው የተከበበችው። እነዚህ ለነፍስ የሚከብዱ ነገሮችን ደፍሮ ሲነሳ ወደ ጀነት እየቀረበ ነው ያለው። እሺ በዚህ ሐዲስ ውስጥ ሰዎች ሸሃዋት ውስጥ የሚወድቁባቸው ሰበቦች ተጠቁመዋል። የነፍስ ዝንባሌ አማላይ የሆኑ ነገሮች ውስጥ የሚወድቁበት ምክንያት ሸይጣን ይሸልምለታል፣ ያስውብለታል፣ ያሸበርቅለታል። ይሄ ነው። በሌላ በኩል ደግሞ ለጀነት ሰበብ የሚሆኑትን መልካም ስራዎች ገንዘቡን አውጥቶ ኸይር ስራ ላይ ማዋል ይፈታተነዋል። አንተ እኮ ስንት ለፍተህ ነው ያመጣኸው? ይህን ገንዘብ አውጥተህ አሁን እኮ ካለህ እያጎደልክ ነው ያለው። ብዙ ነገር ያመጣበታል ሸይጣን። ይሄ ሰውዬ አታላይስ ቢሆን፣ ይሄ ሰውዬ እውነተኛ የተቸገረስ ባይሆን፣ ስንት እኮ የሚሸውዱ ሰዎች አሉ።
እውነተኛ ተቸግሮ ላይሆን ይችላል። ብትቆጥብ ይሻላል ገንዘብህን። ነገ እንደሚገጥምህ አታውቅም። ድህነትን ይቀጥርበታል። ድህነትን አይኖቹ መሃል ያመጣበታል። እጁን መፍታት ያቅተዋል። ነገር ግን በራሱ ላይ ነው እያስጨከነ ያለው። ምክንያቱም ብልጥ ማለት ለነገ ህይወቱ ዛሬ የሚሰራ ነውና። ስለዚህ ከዚህ ነገር ለነፍስ የሚከብዱ የሆኑ ስንት ለዲን ቀርቶ ለአኺራ ቀርቶ ለዱንያ የሚጠቅሙ ነገሮች አሉ። ለነፍስ የሚከብዱ ለለት ጨክኖ መስዋዕትነት ቢከፍል አይደለም ለአኺራው ቀርቶ ለዱንያው እንኳን ከሆነ ጊዜ በኋላ ለውጥን የሚያይባቸው ለዛሬ ግን ነፍሱን የሚከብዱ ስንት ነገሮች አሉ። ተማሪው ማጥናት ይከብደዋል። ማጥናቱ ዛሬ ቢጨናነቅ ቢቸጋገርም ነገ የተሻለ ለውጥ እንደሚያመጣበት ከማወቁ ጋር ማለት ነው። ነጋዴው ስራ ላይ ብዙ በጨለማ እንቅልፉን ቀንሶ መትጋቱ ዛሬ ስንፍና ሊያመጣበት ይችላል። ምንም እንኳን ጨክኖ ቢታገል የበለጠ የልፋቱን ጣፋጭ ፍሬ የሚያገኝበት ከመሆኑ ጋር በዒባዳ ጉዳይ ሲሆን ደግሞ የበለጠ ጅሃድ ነፍስ ያስከፍላል፣ አካል ያጎድላል ከመሆኑም ጋር አላህ ስብሓነሁ ወተዓላ በጅሃድ አዟል። ለምን? የጅሃዱ ውጤት መጨረሻ ላይ ከሚገመተው በጣም የራቀ ሽልማት ስላለው ማለት ነው። አላህ ምን ብሏል? ኩቲበ ዐለይኩሙል ቂታሉ ወሁወ ኩርሁን ለኩም፣ በእናንተ ላይ ጦርነት ተደንግጎባችኋል የተጠላ ከመሆኑ ጋር ለነፍስ የሚከብድ ከመሆኑ ጋር ማለት ነው። ወዐሳ አን ተክረሁ ሸይአን ወሁወ ኸይሩን ለኩም፣ ለእናንተ በላጭ ሆኖ ሳለ ስንት የምትጠሉት ነገር አለ። ማን ፈልገዋል? የሚከብደን ውጤቱ የተሻለ እንደሆነ እያወቅ ነው ማለት ነው። እያወቅ ነው። ወዐሳ አን ቱሒቡ ሸይአን ወሁወ ሸሩን ለኩም፣ ለእናንተ ሸር እንደሆነ እያወቃችሁ የምትወዱ ስንት ነገር አለ። ወጣቱ የሚጀምረው ስርዓት አልባ የሆነ ግንኙነት ዛሬ ይወደዋል። ውጤቱ ሸር እንደሆነ እኮ ያውቀዋል። ወይ ጤናውን ይሆናል የሚያውቅበት፣ ወይ ህይወቱን ያተራምሳል፣ ብዙ ነገር ጣጣ ያመጣበታል፣ ስሙን ያጎድፋል፣ የተለያዩ ነገሮች ሌሎችም ጉዳዮች ላይ እና መለኪያ መሆን ያለበት ዘላቂ ውጤቱ የመጨረሻ ውጤት እንጂ የዕለት የፊቱ ከሆነ ህፃናት ናቸው ጣፋጭ ነገሮችን መድኃኒት ብትሰጠው ይመራዋል፣ አልወስድም ይላል። ለምን? ምክንያቱም አሁን ምሬቱ ነው የዕለቱን ነው የሚያስበው። ምግብ ላይ ብዙዎቻችን የምንፈተንበት ነገር አለ። ይሄ ነገር ለጤና ጥሩ አይደለም ሲባል እንቸገራለን፣ ራሳችንን ማሸነፍ ያቅተናል። እውነት ለመናገር ነፍስያችን ከልጅነት ስሜት አለመውጣቷ ነው። ጣፋጭ ነገር እየመረጠ የሚበላው ህፃን ነው ይህን የሚያደርገው። አጠቃላይ ለህይወቱ የትኛው ይበጃል የሚለውን ነበር መወሰን ያለበት መምረጥ ያለበት። ኸይር። ስለዚህ ስለ ሐዲሱ ርዕሳችን ጋር እናገናዝበው። ባብ ፊል ሙጃሃዳ ጋር የሚገናኘው ምንድነው? የት ነው ያለው? ሑጅበት ናር ቢሸሃዋት፣ ስሜታዊ ዝንባሌዎቻችንን በመርገጥ ላይ መታገል አለብን ከሳት ለመጠበቅ። ጀነትን ለማግኘት ደግሞ ወሑጅበት ልጀነቱ ቢልመካሪህ፣ ለነፍስያችን የሚከብዱ ነገሮችን ለማሸነፍ ሙጃሃዳ፣ ጥረት፣ ትግል፣ ልፋት፣ ትጋት ማድረግ አለብን። ይህን መጠቆም ነው የፈለጉት በዚህ ርዕስ ሲያሰፍሩት ማለት ነው። እሺ ወደ ቀጣዩ ሐዲስ እናልፋለን። الثامن سمنتنيو حديث عن أبي عبد الله كأبو عبد الله تيزو حذيفة بن اليمان رضي الله عنهما سماته حذيفة بن اليمان قال أنبهال صليت مع النبي صلى الله عليه وسلم كنبيات قاسقر كنيان ذات ليلة فهناك ليلة فافتتح البقرة بسورة البقرة كفة جمر يو كفاتحة على مالته فقلت ألكن يركع عند 100 متنيا آية لا سيدر سوركوع درقالو بيالكن سيرازم مالته ثم مضى كزياقن قتل ولفوا متون فقلت ألكن يصلي بها لسجد باتنو مالتنو في ركعة በረከዓ ውስጥ ሊሰግዱባት ነው አልኩኝ። ማለት ምንድነው? ለሁለት ሱራዋን ከፍለው ግማሹን አንድ ረከዓ ሌላውን አንድ ረከዓ ያደርጉታል ብዬ አሰብኩኝ። في ركعة في صلاة ማለት ነው። በሁለት ረከዓ ሶላት በአንድ ሶላት ለሁለት ከፍለው ሊጠቀማት ነው ሊቀሯት ነው ብዬ አሰብኩኝ አሉ። فمضى ነገር ግን አለፈው ከዚህም ለሁለት አልከፈሉም ቀጠሉ።
فقلت يركع بها بقى بمولو سورة البقرة عن ركعة لسجدنا مالتنا والكنيان ثم افتتح النساء مولو انجرسوا سورة النساء جملوا كفتوا فقرأها جرسوا قرأت ثم افتتح آل عمران كزيان سورة آل عمران ملسوا قتلوا عن ركعة وسطنا يقولون يوم فقرأها مولو قرأت صانم يقرأ يقرأ مترتلا ترغاغتو أسادرغو ترغاغتو يقرأ إذا مر بآية فيها تسبيح الله ما درات تسبيح باللبت أنكس سيالفو سنسيكرو سبح الله يدرالو وإذا مر بسؤال تمازنو ياللبت ملكت سيكرو سأل يمازنالو دعاء يدرقالو وإذا مر بتعوذ كأسات كمدفو كقطعة متبقن يميتقم أنكس ملكت سيدرسو تعوذ الله كذا يطبقاቸው ይማጸናሉ በየመሃሉ ማለት ነው በዚህ መልኩ ነው የቀሩት ዝም ብሎ መቅራት ብቻውን ይረዝማል ግን ከዚህም ባሻገር በዚህ መልኩ ዱዓ እያደረጉ ተስቢህ እያደረጉ ነው የሚቀሩት የሚሰግዱት ثم ركع ከዚያም ركوع አደረጉ فجعل يقول እንዲህ ሊያዙ سبحان ربي العظيم ይደጋገሙ فجعل يقول ይሉያዙ ማለት يتدغاغما يرزم ነው ማለት ነው فكان ركوعه ركوعቸው ነበር نحوا من قيامه قريبا من قيامه لقيامቸው ለመቆማቸው ቆመው የቆዩበትን አሳልፈናል የቀረበ ነበር ثم قال ከዚያም አሉ ከሩኩዕ መልስ ማለት ነው سمع الله لمن حمده الله لا مسجنوا سما ማለት تقبل عبادውን شكرን ተቀበለው ربنا لك الحمد ጌታችን ሆይ ምስጋና ላንተ ይሁን የተገባነው አሉ ثم قام قياما طويلا ከዚያም ረጅም መቆምን ቆሙ ከሩኩዕ መልስ قريبا مما ركع ركوع ላይ የቆዩትን የቀረበ ثم سجد ከዛም سجود አደረጉ فقال እንዲህም አሉ سبحان ربي الأعلى እያሉ ደጋገሙ فكان سجوده سجوداቸውም ነበር قريبا من قيامه ለቂያማቸው ለመቆማቸው የቀረበ ነበር رواه مسلم የዘገቡት ሐዲስ ነው ይሄኛው ሐዲስ አስተላላፊው እንዳየነው ሁዘይፈቱ ኢብኑ اليمان رضي الله عنهما ነው የሚለው እንዳየነው ሁለቱንም አላህ ይወደድላቸው አባትም ሰሐቢይ ናቸው አባት የኡሁድ ዘመቻ ጊዜ በስተት በሙስሊሞች ነው የተገደሉትና ሙስሊሞች በሳቸው ላይ ጥቃት ሲከፍቱ ሁዘይፈቱ ኢብኑ اليمان رضي الله عنه እየተጣሩ ተማጽነው ነበር አልሰማቸውም አባቴን ባካቸው ይያሉ አላወቁም ገደሏቸው ግን ይቅር ብያለሁ አሉ ሁዘይፋ የነብዩ ሰለላሁ ዐለይሂ ወሰለም ሚስጥረኛ ናቸው ሁዘይፋ የሙናፊቆች ስም ዝርዝር ሳይቀር ከሌሎች በተለየ የተነገራቸው ፊትና ጋር ወደፊት ይመጣሉ የተባሉ በርካታ አስፈሪ ነገሮችን በተመለከተ ከሌሎች በተለየ በርካታ መረጃ የያዙ ሰሐቢይ ናቸው ረዲየላሁ ዐንሁም ሁዘይፋ ከዚህም ያለፈ ብዙ ገድሎች አሏቸው የኸንደቅ ጦርነት ጊዜ የአሕዛብ ጦርነት ጊዜ መካ ሙሽሪኮች ዙሪያውን ከበው በነበሩ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ከእናንተ ውስጥ የእነዚህን ሰዎች ወሬ ይዞልኝ የሚመጣ ማን ነው የውመል ቂያማ ከኔ ጋር ይሆናል ብለው ተናገሩ ሁሉም ጸጥ አሉ በጣም ብርዳማ ነፋሻማ ሌሊት አስፈሪ ጊዜ ነው ጠላት ዘንድ ነው የሚሄደው ዝም አሉ ሁለተኛ ደግመው ጠየቁ ዝም አሉ ሶስተኛ ደግመው ጠየቁ የሚመልስ ጠፋ ሁዘይፋ ተነስና ሄደህ የነዚህን ሰዎች ወሬ ታመጣለህ ምንም አይነት እንቅስቃሴ እንዳታሳይ ማለት ጥቃት እንዳትፈጽም እነሱ የሚረዱበትን ሁኔታ ፍንጭ እንዳትሰጣቸው ሁዘይፋ ተነሱ ስሜ ሲጠራ ሌላ ምርጫ የለኝም ከመሄድ ውጭ አሉ ተነስተው ሄዱ አብረው ተቀላቀሉ መረጃ ይዘው እዛ ቆይተው መረጃ ይዘው መጡ አቡ ሱፊያንን መሐላቸው ጀርባውን ለሳት ሰጥተው ያሞቃ ይወጣሉ ለመታው ፈለኩኝ ቀስቴን ካነጣጠርኩ በኋላ ነገር ግን የተሰጠኝ ማሳሰቢያ ሳስታውስ ተውኩኛል እና በዚህ አስፈሪ በሆነ ሁኔታ
ከነቢ ሰለላሁ ዐለይሂ ወሰለም ትእዛዝ ተቀብለው እዛ ቆይተው ተመለሱ። ከእሳቸው ጋር ካፖርታቸውን አለበሱኝ። ፈጅር እስከሚደርስ እንቅልፍ ወሰደኝ አሉ። ተነስ አንተ እንቅልፋም አሉኝ አሉ ፈጅር ላይ ሲደርስ። ከዚያ በኋላ ተነሳሁኝ ይላሉ። ሑዘይፈቱ ብኑል የማን ከታላላቅ ሰሐቢዎች አንዱ ናቸው እና ምን አሉ እዚህ ላይ ከዕለታት በአንድ ሌሊት ነቢይ ሰለላሁ ዐለይሂ ወሰለም የሌሊት ሶላት እየሰገዱ ሱረት አልበቀራ ጀመሩ። ምን ብዬ አሰብኩ አሉ 100 ላይ ሲደርሱ ሩኩዕ ያደርጋሉ ብዬ አሰብኩኝ አሉ። ثم مضى ከዛ ግን አለፉ እሳቸው። ከዛ በቃ ለሁለት ረካዓ ሊጠቀሟት ነው ሙሉ ሶላቷን ሊሰግዱ በቀራ ሊሰግዱ ነው ብዬ ሳስብ አሁንም አለፉ። ለአንድ ሙሉ ረካዓ ሊያደርጉ ነው ስል ይሄንንም ቀጥለው ሱረት ኒሳ ከዛ አሊ ዕምራን ምንድነው የሚያሳየን? አፈጻጸማቸው ደግሞ ሙተረሲለን ተርቲል እያደረጉ ተረጋግተው በስርዓት እየቀሩ ተስቢህ የሚደረግበት ቦታ ተስቢህ፣ ዱዓ የሚደረግበት ቦታ ዱዓ እያደረጉ በዚህ መልኩ ሰገዱ። እንግዲህ የሶላታቸውን ምን ያክል ሙጃሃዳ ያደርጉ እንደነበር ርዕሳችን ጋር እናስተሳስረው። ምን ያክል ዒባዳ ላይ ጥረት ያደርጉ እንደነበር በጣም በሚከብድ ሁኔታ ለተሰውር እንኳን በሚከብድ መልኩ በዚህ መልኩ ይፈጸማል ወይ? እጅግ በሚከብድ ሁኔታ ይፈጽሙ ነበር ነብዩ ሰለላሁ ዐለይሂ ወሰለም። ምን ከመሆኑ ጋር ያለፈውንም የሚመጣውንም ወንጀላቸውን ይቅር የተባሉ የተማሩ ከመሆናቸው ጋር። ስለዚህ ለምንድን ነው እዚህ የሚያስቀምጡት? እኛ የበለጠ ስለ ሙጃሃዳ ማሰብ አለብን፣ መዘናጋት የለብንም፣ ትኩረት ማድረግ አለብን። ዒባዳ ላይ የሌሊት ሶላት ላይ የመሳሰሉ ማሰብ እንዳለብን እያስታወሱን ነው ያሉት ሼኹ ረሂመሁላህ። እዚህ ላይ በቃና ሱብሓነከ አላሁመ ወቢሐምዲከ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ።